ሰማኛለህ ከዚህ በኋላ ምንም አትሮምጥም ይያለሁ ሰማኛለህ ምንም እንግስታሽ እኔ አቶ ሳምሶን ከሳቸው ጋር ደግሞ እንዴት አየህ አቶ ሳምሶን ይሄ ሁሉ ነገር መተዋወቃችን በጣም ይጠቅመናል ማለት ነው ስለዚህ ከዚህ በኋላ ነው ካሜራውን አትንቀሳቀስ ካሜራውን አትፋልይ ይኸውልህ እዚህ ጋር ምንም ብትወራጭ ስራዬ ነው እየሰራ ያለው እንደነገርኩ ብዙ ዶላርን ፈልጋለሁ ፓውንድ ብዙ የውጭ ምንዛሬዎችን ነው ፈልገው ያው ራት ምን ያረጋችሁ እናንተ እነማን ናችሁ ሁሉም ልጆች ያሰማሯቸው ልጆች ምን አይነት ጣጦች አይ ነው ግን አንዳንዴ ያገኘው ያው ከማምነው ሰው ጋር ምናምን ነገር ኮሚኒኬት በማድረግ ምናምን ነገር ነው እንጂ አይ እኔ ያለ ሪስክ የለውም ሳምሶን በቅርቡ ከሀገር እንደሚወጣና ወደ ሌላ ሀገር በአፋጣኝ እንደሚሄድ ነው የነገረኝ እና ምክንያቱም ይሄን የሚያክል ትልቅ ነገር ሳንቀሳቀስ የሆነ ነገር እንትን ብትለኝ ምንም እኔ አሁን ዋስትና የለኝም በአንተ ላይ ለምሳሌ እሱማ ልክ ነህ ስለዚህ በሱ ጉዳይ መተዋወቅ አለብን አይደል እናንተ እንደነገርኩ ገንዘብ የሚፈልጉት አቶ ሳምሶን ናቸው እንጃ አላቅም እኔ ምንም አይነት ነገር የለም ይኸውልህ አሁን ላይ እየሰለልኩ ምናምን አይደለም ለመተማመንም ጭምር ነው አሁን አንተን ላቀፍ ቅድም ነገርኩ በማውቀው ሰው ስለመጣህ ነው እንጂ እዚህ ድረስም አልመጣም ነበር ይሄም ደግሞ ጉዳይ አሳሳቢ ስለሆነ ነው እና ጋ ደግሞ ዝም በል ከዚህ በኋላ ምንም አይነት እንትን እንድትለኝ አልፈልግም ከነሱ ሰዎች ጋር ደግሞ ጥልቅ የሆነ ግንኙነት እንዳለህ ጠንቅቄ ያውቃለሁ የሁለታችንን ግን ደግሞ ስራው ሪስክ እንደሆነ ታውቃለህ አይደል እንዴ ሪስክነቱ ለኔ ያነግረኝም እኔ እኮ ስራዬ ብዬ የገባሁበት ስራ ነው አይደል ብዙ ሰዎች ሰላሰማራው ምናምን ያንተ ትንሽ ዳጎስ ሊል ይችላል ምናምን ብዬ ሰላሰብኩ ነው እዚህ የሚመጣሁት እንጂ እና በጣም ብዙ ሰዎች ነው ያሰማራሁት እኔም እሱም በራሱ አሰማርቷል እኔም ደግሞ በሚችለው በጣም ብዙ ሰዎች አሰማርቼ የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ላይ ያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል ብልሆች ቀድሞ ሰምተው ብዙ አትርፈዋል አሁንም አረፈደም ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅርበ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸሉት ዲኤምሲ ሪል ስቴት ነው ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውሎታል ልብ ይበሉ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ ዲኤምሲ ሪል ስቴት ሰላም ጤና ፍቅር አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላምታችሁ ይብዛልኝ እያልኩኝ ነው የዛሬ ቪዲዮ ጀምረናል ማለት ነው ቤተሰቦች ያው ማለት ባለፈው ቪዲዮ እንግዲህ የተፈጠረው ነገር አለ እናንተም በኮሜንቶቻችሁ ሁላችሁም ያው ስሜታችሁን አጋርታችሁናል ነገር ግን እንድታቁ ፈልገው አንድ ነገር አለ መጀመሪያ እሱን ነገር ከመናገሬ በፊት ያው ካሜራማኔ አሁን ላይ በጥሩ ጤንነት ነው ይገኛል ማለት ማግኘት ያለበትን ህክምና አግኝቷል በጥሩ ጤንነት ነው ያለው በቃ መደረግ ያለበት ነገር ሁሉ እያንዳንዱ ነገር እየተደረገለት ይገኛል እንደ ፈጣሪ ፍቃድ ደግሞ በቅርቡ ወደ ስራው እንደሚመለስ ተስፋ አደርጋለሁ ማለት ነው ቤተሰቦቼ ስለዚህ በዚህ ጉዳይ ላይ ሁላችሁም እንግዲህ በጸሎታችሁም ስታግዙን ስለነበረ በሐሳባችሁም በብዙ ነገር ስታግዙን ስለነበረ ከልብ ላመሰግናችሁ እወዳለሁ ማለት ነው መጀመሪያ ላይ ሲቀጥል ደግሞ ያው በኮሜንት ላይ ያነበብን ነበርና በጣም ስለ ህግ አካላቶቹም ብዙ ነገር እያወራው የዩቲዩብ ማለት ሐሳባችሁን እየሰጣችሁን ነበር ስለነሱምና እንድታቁት የምፈልገው ነገር አንድ ነገር ምንድነው የዛን ቀን የተፈጠረው ነገር መደረግ ያለበት ነገር ስለነበረ ነው ምክንያቱም ያንን ሰው ውጪ ላይ ይዘናቸው ቢሆን መረጃ ምን ሰበሰበበት ወይ አይኖርም ነበር ማለት ያን መረጃ ለመሰብሰብ ግዴታ ቀጥታ እንዲገቡ ነው ያደረግናቸው እንጂ ከዚህ በፊት ታውቃላችሁ መደረግ ያለበት ነገር ተደርጎ እንዲህ አይነት ሰዎች ጋርዶች ምናምን ካሉ ቅድሚያ እነሱ ላይ እርምጃ ተወስዶ መፈተሽ ያለበትም ነገር ተፈትሾ ብዙ ነገር ተደርጎ ነበር ወደ ሚዲያ የሚቀርቡት በዚህ ዙር ግን ያደረግነው ነገር ምንድነው ምንም ሳያውቁ መረጃ ለመሰብሰብ ቀጥታ እንዲገቡ ነበር ያደረግነው ሃይድ ካሜራ ገጥመን ነበር እንዳያችሁት ስለዚህ በዛ መልኩ ነው መረጃ ለማግኘት እየጣርን በነበረ ሰዓት ነው ይሄ ነገር የተፈጠረውና ከህግ አካላት ድክመት እንዳልሆነ እንድትረዱ ፈልጋለሁ ማለት ነው ቤተሰቦቼ ስለዚህ በዚህ የተፈጠረው ነገር በህግ አካላቶች ላይ ጭተኝነት ሳይሆን እኛ መረጃ በማሰባሰብ ሂደት ላይ የተፈጠረ ነገር እንደሆነ እንድትረዱ እፈልጋለሁ ማለት ነው ቤተሰቦቼ ያው በተጨማሪ ደግሞ ዛሬ ላይ የተገኘነበት እንግዲህ ራሳችን ያዘጋጀነው ቦታ ነው ያለ ነው ይሄም ማለት ምንድነው ዛሬ ላይ ብዙ መረጃዎች ደርሰውናል ስለ አቶ ሳምሶን የደረሱ መረጃዎች አሉ ከደረሱን መረጃዎች ውስጥ አንዱ ደግሞ
አቶ ሳምሶን አሁን ላይ ከፍተኛ ገንዘብ እየፈለገ ነው ማለት ይሄ ማለት ምንድነው የውጭ ገንዘቦችን እየቀየረ ብዙ ገንዘቦችን እንደሚፈልግ መረጃ ደርሶን በዛም መሰረት አንድ ደግሞ ለዚህ ስራ ያዘጋጀው ሰው እንዳለ መረጃ ደርሶን ያም ሰው ብሮችን እየፈለገ ዶላሮችን እየገዛ እንደሆነ መረጃ ደርሶን ዛሬ ላይ እንግዲህ ራሴ ዶላር ገዢ ሆኜ ነው የምቀርበው ማለት ነው። ዶላር ገዢ ሆኜ ነው የቀጠርኩት ቀጠሬዋለሁ እዚህ ቦታ ላይ እየመጣ ነው። አሁን ላይ ያው የተቀጣጠርንበት ሰዓት አለ እሱም እየመጣ ነው። ስለዚህ ከዛ በፊት ለእናንተ ማሳየት ያለብኝን ማውራት ያለብኝን ነገር ላውራ ብዬ ነው ቤተሰቦች የተገኘሁት ማለት ነው። ስለዚህ አሁን ላይ እሱ ይመጣል ከሱ ጋር ደግሞ ማውራት ያለብኝን ነገር አወራለሁ። እንግዲህ ሳምሶንም በጣም ብዙ ገንዘብ እንደሚፈልግ ነው ያወራ ነው ከሱ ጋር በስልክም አውርተናል ማለት ነው። ስለዚህ መጥቶ ከሳምሶን ጋር ያላቸው ግንኙነት ሳምሶን ምን ያህል ገንዘብ እንደሚፈልግ ለምን እንደፈለገው እያንዳንዱን ነገር ማወጣጣት ባለብን ልኩ ቤተሰቦች የምናወጣጣው ይሆናል ማለት ነው። እኛ መረጃዎችን ማሰባሰብ ባለብን ልኩ እያሰባሰብን ነው። አብዛኛው ሴፍ ሃውሶች የተገኙ ሴፍ ሃውሶች አሉ። ባለፈው ቪዲዮ ላይም እንዳያችሁት እንግዲህ ዮርዳኖስ ያሳየችን ብዙ የሚጠቀሟቸው ቤቶች አሉ። ከነዛ ቤቶች ውስጥም ማግኘት ያለብንም መረጃዎች ብዙ መረጃዎች ሰብስበናል ማለት ነው። እንግዲህ ዛሬ የምናገኘው ሰው ይሄ ዶላር የሚገዛለት ሰው እንግዲህ ፈጣሪ ብሎ ወደ አቶ ሳምሶን የሚመራን ሰው ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ ባገኘናቸው ብዙ መረጃዎች መሰረት አብዛኛው መንገዶች እየተዘጋጉብን ነው እየሄዱ ያሉት ማለት ነው ቤተሰቦች። አሁን ላይ ይሄን ነገር ልናቅ የቻልነው ድንገት በ11ኛው ሰዓት ነው ይሄን ነገር ልናቅ የቻልነው። ስለዚህ አቶ ሳምሶን አሁን ላይ የውጭ ገንዘቦችን እየፈለገ ያለው ለምን ጉዳይ እንደሆነ አክቹአሊ እኛም የጠረጠርነው ነገር አለ በእርግጥ። ነገር ግን እንደዛም ላይሆን ስለሚችል እያንዳንዱ የሚፈጠረውን ነገር ቤተሰቦቼ ይያወጣጣ ነው ማድረግ ያለብንን ነገር አድርገን እንግዲህ እንደ ፈጣሪ ፍቃድ ወደ ሳምሶን መሄጃችንን ያው መንገዶችን የምናመቻች ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ ያው ልጁ ይመጣል ከሱ ጋርም ደግሞ ሂድን የሆነ ካሜራ ገጥሜ እኔ እንደ ገዢ ሆኜ በስነ ስርዓት ማድረግ ያለብኝን ማወጣጣት ያለብኝን ነገር አወጣጣዋለሁ ማለት ነው ቤተሰቦቼ። ስለዚህ ከዚህ በኋላ የሚፈጠረውን ሁሉንም ነገር ቤተሰቦቼ አብረን የምናይ ነው የሚሆነው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑ ፈልጋለሁ። ለመጀመሪያ ጊዜ እያያችሁ ያላችሁ ሰዎች ካላችሁ ይሄን ቪዲዮ ቤቱን ሰብስክራይብ በማድረግ እንድትጀምሩ ፈልጋለሁ። በተጨማሪም ቤተሰብ የሆናችሁ ሰዎች ደግሞ ላይክ እያረጋችሁ ኮሜንት እያረጋችሁ ሐሳብ አስተያየታችሁን እየሰጣችሁን በተጨማሪም ሼር እያረጋችሁ ለወዳጅ ዘመዶቻችሁ እያጋራችሁ ቤተሰቦቼ ይሄን ቻናል 100,000 እንድታስገቡት በዚሁ አጋጣሚ ላሳስባችሁ እወዳለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁን ቆዩ። እሺ ቤተሰቦቼ ያው በደረሰን መረጃ መሰረት እንግዲህ እዚህ ቦታ ላይ ልጁን ቀጥረነዋል። ይሄ ዶላር የሚያዘዋውረው ወይም ደግሞ ዶላር የሚሸጠው ልጅ ወይም ደግሞ የሚያመጣው ልጅ እዚህ ቀጥረነዋል ማለት ነው። ስለዚህ እዚህ አካባቢ ላይ እንደደረሰ ያው የክሩ አባሎቻችን ነግረውናል። ስለዚህ እሱ እየመጣ ነው። ሲደርስ ደግሞ እያንዳንዱ ነገር ያለውን ነገር ሁሉንም ነገር ቤተሰቦች አብረን የምናይ ነው የሚሆነው ማለት ነው። ስለዚህ አብረን እንጠብቀዋለን። ሰላም እስቲ አረፍ በል። እንዴት ነው? ሁሉ ሰላም ነው? ስራ አሪፍ ነው? ስራ ይመስገን እግዚአብሔር ይመስገን። እየሸጣችሁ ነው የገዛችሁ ነው ይመስገን። ምንም አይልም። ያው እንዴት ነው ስራው ግን ያዋጣል? እንዴት ነው? ስራው አሪፍ ነው፣ ምንም አይልም። ያው እንደዚህ አሪፍ የሆነ እንትን ሲመጣ ደግሞ እንትን ትላለህ ትሰራለህ ምናምን ነገር አሪፍ ነው ማለት ሪስኩስ ግን አሁን ላይ እንዴት ነው ማለት ሪስክ አለው ብለህ ነው? አይ ስለ ያው በህጋዊ መንገድ ስለሆነ የምንሰራው ሪስክ የለውም። ገብቶሃል ስለ ያው ከምንግባባቸው ሰዎች ጋር ነው ኮሚኒኬት የምናደርገው ምናምን የምንለዋወጠውም ከነሱ ጋር ምናምን ሰዎች ስለሆነ ሪስክ አለው ያው ከምንተማመናቸው ሰዎች ጋር ነውና አይ ነው ግን አንዳንዴ የሚያገኘው ያው ከማምነው ሰው ጋር ምናምን ነገር ኮሚኒኬት በማድረግ ምናምን ነገር ነው እንጂ አይ እኔ ያለ ሪስክ የለውም። ስለ ያው ብላክ ማርኬት እስከሆነ ድረስ ያው አንዳንዴ የሚከድ ሰው አይጠፋም ምናምን አንዳንዴ እንዲህ ለሆም ብለው እንትን ለማለት ደህንነቶችም ስራ ሊሰሩ ይችላሉ እንዲህ አይነት ስራና ኦኬ አዎ ግን ስለ ያው ሁሉም ሰው ለመጠቀም አይደል የሚሰራው ለራሱ ጥቅም እስከሆነ ድረስ እንደዚህ ያደርጋል ብዬ አላስብም። ስለ ሁሉም ሰው እንዲያልፍለት ይፈልጋል። ገብቷላ ብዙ ደግሞ ከኔ ጋር የሚሰሩ ሰዎች ደግሞ ብዙዎቹ አልፎላቸዋል፣ ብዙዎቹ ትልቅ ደረጃ ደርሰዋል። ገብቷላ እና እንደዚህ የሚያረግ ሰው እስካሁን አላጋጠመኝም። ያው ከዚህም በኋላ የሚያጋጥመኛል ብዬ አላስብም።
እና ብቻ እንደነገርኩ ነው። አሁን የመጣሁበትን ጉዳይ ምናምን ነገር ጨርሰን ብንሄድ አይሻልም? ያው ብዙ ወሬ ከማንዛዛት አንተም እኔም ብዙ ስራ አለብኝ፣ እኔም ብዙ ስራ ጥዬ የመጣሁትና ወደ ጉዳያችን ጨርሰን ብንሄድ ደስ ይለኛል። አይ ነው ሻይ ይገባኛል። ያው ማለት ምናልባት አንተ ጊዜ ላይ ኖር ይችላል ብዙ በጣም ከዛም አንፃር ነው። ነገር ግን ደግሞ ስለ አሁን እዚህ ጋር ልንሰራ የመጣ ነው ትልቅ ስራ ነው ማለት እንዲህ ተራ ነገር አይደለም። እንትን ላይ የመጣ ነውና ልክ ነህ። ዜን መታወቅም ይኖርብናል። አሁን ስለኔ ማንነትም ምንም ያወቀው ነገር የለም። ስለ ለመተማመንም ጭምር ነው። አሁን አንተን ላቀፍ ቅድም ነገርኩ በማውቀው ሰው ስለመጣ ነው እንጂ እዚህ ድረስም አልመጣም ነበር። ይሄም ደግሞ ጉዳይ አሳሳቢ ስለሆነ ነው እና ቶሎ የምንፈታው ነገር ከሆነ ስለ ገብቶኛል። ለምሳሌ አሁን እርግጠኛ መሆን ፈልጋለሁ። አሁን በማረጋገጥ ነገር በምንድነው እርግጠኛ መሆን? ለምሳሌ አንተ አሁን ከማን ጋር ነው የምትሰራው? ምን ማለት ነው? እንዴ እሱ እኮ ራሴን እኮ የሚመለከተኝ ነው። እንትን ማለት አትፈልግም ነው ሳይሆን ፈልግ ከሆነ አይ ነው ንገረኝ። ይኸውልህ መተማመን አለብን። ለምንድን ታውቃለህ? እዚህ ጋር ይኸውልህ ትልቅ ብር ነው የምሰጥህ አይደል? የሚሸጥልህ እኔ ብቻ አይደለም የምጠቀምበት ሰውዬ። አይ ነው እሱማ የሁለታችንም ግን ደግሞ ስራው ሪስክ እንደሆነ ታውቃለህ አይደል? እንዴ ሪስክነቱን ለኔ አልነግረኝም። እኔ እኮ ስራዬ ብዬ የገባሁበት ስራ ነው አይደል? አሁን እኔ ከማን ጋር እንደምትሰራ ማወቅ አለብኝ። እሱ አንተን ምንም አይመለከትህም አልኩህ እኮ። አሁን ስራችንን እንትን እንበል ጨርሰን እኔም ወደ ሌላ ስራ አለብኝ። በጣም ብዙ ከአንተ እንትን የምላት ብር በጣም ትንሽ ነች ለእኔ ማለት ነው። ሰማኛለህ? ያው ሜቢ ብዙ ሰዎች ስላሰማራው ምናምን የአንተ ትንሽ ዳጎስ ሊል ይችላል ምናምን ብዬ ስላሰብኩ ነው እዚህ የመጣሁት እንጂ በጣም ብዙ አልገባኝም። ብሬን እየናካት ነው ማለት እኔ ብር እየናካው ነው አልገባኝም። እኔ አሁን ላይ ከምፈልገው አንፃር የአንተ ብር ትንሽ ናት ልል እየፈለግኩኝ ነው። ገብቷል? እና እዚህ ጋር ከአንተ ጋር ቁጭ ብዬ ጊዜ ማጠፋበትም ማወራበትም ጊዜ ላይ አይደለም። ገብቷል? ስለዚህ ተጨማሪ ብዙ ብሮች እየሰበሰብክ እየፈለክ ነው ማለት ነው። ይሄንን ማውራት አይጠበቅብኝም። እኔ እኮ እኔ ጋር ያለው ብቻ የሚበቃ ምናምን መስሎኝ ነበር። ታዲያ ምን ያህል ገንዘብ ነው ፈልገው? ምን ነው አንተ ጋር አለ ብሩ? አይ ቢያንስ ላገኝ ስለምችል ምን ያህል ነው የምትፈልገው? እሱን ነገር ብትነግረኝ ደስ ይለኛል። ስለ ብነግርህ ምንም አትጠቀም። ገብቷል? አሁን ላይ ስለ እኔ እንጃ ምንም አያረግልም። እኔ ላንተ ይሄን ያህል ነው ምናምን። አይ ለምንድን ታውቃለህ? ስራ አይደል ያዝ ነው እዚህ ጋር። አሁን ይኸውልህ የምትፈልገው የነገርከኝን ብር እንትን በለኝና እኔ አይ እንደነገርከኝ ከሆነ እኮ ተጨማሪ ብሮች እንደምትፈልግ ብዙ ሰዎች እንዳሰማራ ስለዚህ እኔ ጋር ስላለ ተጨማሪውን ብር ለምን ከኔ ጋር ነው? አሁን እኔ እናንተ በደንብ እንተዋወቅና ይኸውልህ ከነገርከኝ ውጪም ሌላ ብዙ ብር አለኝ እኔ ሲጀምር ለዛ ነው እንተዋወቅ ያልኩህ አንዴ ስማኝ፣ እንተዋወቅ ያልኩህ በደንብ እኔም ትልቅ ገንዘብ ኢንቨስት ማድረግ ስለምፈልግ ያለኝን ነገር መሸጥ ስለምፈልግ ይሄን ነገር እያወራሁ ያለሁት ስላንተ ማወቅ ስላለብኝ። ምክንያቱም ይሄን የሚያክል ትልቅ ነገር ሳንቀሳቀስ የሆነ ነገር እንትን ብትለኝ ምንም እኔ አሁን ዋስትና የለኝም በአንተ ላይ ለምሳሌ። አዎ እሱማ ልክ ነህ። ስለዚህ በሱ ጉዳይ መተዋወቅ አለብን አይደል? እናንተ ኖርማል ነው። አሁን በብዙ ሰዎች በኩል ነው የመጣሁት። አንተ ጋር ከዚህ በፊት እንትን ያልካቸው ሰዎች አሉ። ብዙ ነገር ሞክረናል። ከአንተ ጋር ለመገናኘት ብዙ ጥረት አድርጌያለሁ እና በቃ ይኸውልህ አሁን ተረጋግተን እናወራና በነገር ላይ እኔ አንድ እንድታውቅ የምፈልገው ነገር ምንድነው እዚህ ጋር እስካሁን እንትን እያልኩ ያለሁት ስራ ስትሰራ ከአንድ ሰው ጋር መተማመን አለብህ። የኛ ስራ ምንም ጥያቄ የለውም፣ ሪስክ አለው። ስራ የሆነ ነገር ቢገባበት የሚፈጠረው ነገር አይደለም። ያው ከምትተማመነው ሰው ጋር ስለሆነ የምትሰራው እንደነገርኩህ ከምትተማመንበት ሰው ጋር ስለሆነ የምትሰራው ይሄን ያህል ብዙ ሪስክ አለው ብዬ አላስብም። ያው ስላላጋጠመኝ አሁን ብቻ ወደ ስራችን ብንገባና አንተ ጋርም ያለው ንገረኝ። ሜቢ እኔ እንደነገርኩ ብዙ ዶላርም ፈልጋለሁ፣ ፓውንድ፣ ብዙ የውጭ ምንዛሬዎችን ነው ፈልገው። ገብቷላ? ያ ነገር ካለ ሜቢ እንጠቃቀም እንትን ልበልና ስራችን ጨርሰን እኔም ወደ አስቸኳይ ጉዳይ ብሄድ ደስ ይለኛል። በቃ እሺ። አሁን መተማመን ያለብን ነገር ምንድነው እኔ ጋር የምትፈልገው በሙሉ አለ ማለት የትኛውም የሁሉም ሀገር ገንዘቦች እኔ ጋር አሉ። ዩሮም አለ፣ ከፈለክ ዩሮም አለ፣ ፓውንድም አለ፣ ዶላርም ኤቭሪቲንግ አለ። ስለዚህ የምትፈልገውን ያክል አንተ ሲጀመር ሌላ ሰው ጋር መልፋት የለብህም። እኔ እናንተ አሁን ዲል እናርግና ከማን ጋር እንደምትሰራ ንገረኝና ያለውን ነገር ልወቀው። አሁን ከማን ጋር እንደምትሰራ ነው አይደለም? ከማን ጋር እንደምትሰራ ሁሉንም ልስጥህ እያልኩ ነው እኮ። አሁን ለካየው ስማኝ፣ እኔ ከማን ጋር ልስራ ያሱ አንተን አይመለከትም። አሁን እዚህ ጋር የመጣሁት አንተ ጋር ምንዛሬ እንዳለ ሰምቼ ነው እንጂ የመጣሁት ከማን ጋር ልስራ ምናምን። አሁን እዚህ ጋር ስራ ልንሰራ ነው የመጣሁት። አንተ ጋር ብዙ የውጭ ብሮች አሉ፣ ዶላር አይኑ ሌላ ሊኖር ይችላል። እሱ ደግሞ እኔ ያስፈልገኛል። እዚህ ጋር ስራችንን እንሰራለን ጨርሰን እኔም ልሂድ አንተም ለምሳሌ አሁን እኔ ሶፎንያስ እባላለሁ። እዚህ ስራ ላይ ከገባሁ በጣም ረጅም ዓመት ነው የምሰራው። ይሄን ስራ ስሰራ ኮኔክሽን ደግሞ በጣም ሰፊ ነው
ማለት ከውጭ ሀገር ካሉ ሰዎች ጋር በጣም ግንኙነት አለ። አይ ስለራሴ ልንገርህ፣ አንተም ለራስህ ለማብራራት እንደዚህ ተጨነቀው ለምን እንደሆነ ስላልገባኝ ስለራሴ በደንብ ልንገርህና ደግሞ አንተም የራስህን ነገር ብትነግረኝ ደስ ይለኛል። ምክንያቱም መተማመን አለብን። እኔና አንተ እያደረግን ያለነው እኮ ተራ ነገር አይደለም፣ ቀላል ነገር አይደለም። እኔ የምትፈልገውን ነገር ልስጥህ እያልኩ ነው። የምትፈልገው ሙሉ ሲጀመር ማንንም ጋር እንድትሄድም አልፈልግም። እሱን ነው የምልህ። ስለ እኔም ሜቢ ቀድሜ አንተም ባገኝ ኖሮ ብዙ ሰዎችን አላሰማራም ነበር እንደነገርኩ እኮ። አሁን ባይዜ ደውለህ ማቋረጥ ትችላለህ። እኔ ያንዳንዱ ሙሉ ችግር የለውም፣ ኖ ፕሮብሌም፣ ችግር የለውም። እኔና አንተ ጋር ያለውን ጨርሰን እንትን ማለት እንችላለን። ግን አሁን ከማን ጋር ነው የምትሰራው እንደዚህ የሚለውን ነገር እሱ አስፈላጊ አይደለም። ለምሳሌ እኔ ማውቃቸው አሁን ትልልቅ ሰዎች አሉ ከዚህ በፊትም ስራ የሰራዋቸው ሰዎች እና ምናልባት ፎቶ ባሳየህ ምናምን የምታውቃቸው ሰዎች ይኖራሉ። ሜቢ ያው እንደነገርኩ ከትልቅ ሰዎች ጋር ምንም ሰርቻለሁ፣ ብዙ ብሮችን እንትን እንደምትቆ። ስለዚህ ሀገር ላይ ያሉ ሰዎችን በደንብ ጠንቅቀህ ታውቃለህ ብዬ አስባለሁና ፎቶ ላሳየህና ምናልባት የምታውቀው ከሆነ በነገራችን ላይ ይኸውልህ አሁን ይሄን ፎቶ ማሳየው ይሄን ነገር ማድረገው ለምንድን ነው? ስለኔ ማንነት እንድታውቅ እንድንተማመንም ጭምር ነው። ስለኔ ከዚህ በፊት ጋዜ በጣም ብዙ ስራዎችን ነበር ሲሰራ የነበረው ሀገር ላይ ያሉት ካሉ ባላቶች ጋር ቀጥታ ግንኙነት ባይኖረኝም እዚህ ካሉት ጋር እኔ በዋነኛነት ግንኙነት ያለኝ ውጭ ካሉት ሰዎች ጋር ነውና እዚህ ካሉት ጋር ቀጥታ ግንኙነት ባይኖረኝም ግን ከብዙ ባላቶች ጋር ስራ ሰርቻለሁ እና ስንተዋወቅ የሰራሁት ነገር ስለሆነ ማለት ነው። ስንተዋወቅ ብዙ ስራ አብረን መስራት ስለምንችል ደስ ይለኛል፣ በጣም ደስ ይለኛል። እንደነገሩኝ ከሆነ ደግሞ ስለአንተ የሆነ አክል ለማጣራት ሞክሬ ነበርና እንደነገሩኝ ከሆነ በጣም ጎበዝ እንደሆንክ፣ አሪፍ ስራ እንደምሰራ፣ ምርጥ ልጅ እንደሆንክ ነግረውኛልና ስለዚህ አብረን ማድረግ እንድንችል ነው ይሄን እያደረኩ ያለሁትና እስቲ ይሄን ሰውዬ ታውቀዋለህ? አውቃቸዋለሁ። ብዙ ስራዎች አብረን እንሰራ ነበር። ብዙ ምንዛሬዎች መንዝሬ በዚህ በጣም ትልቅ ባለሀብት ናቸው እንዳትነቃቸው። በጣም ትልቅ ባለሀብት ናቸው። ብዙ ስራዎች አሰርተውኛልና ጌታ አግኝታያቸው ነው። ግን ትሰሩ ነበር ከሳቸው ጋር ምን ትሉ ነበር ነው እንደነገርኩህ። እኔ በዋናነት ግንኙነቴ ውጭ ካሉ ሰዎች ጋር ነው። ነገር ግን እዚህ ካሉ ሀብታሞች ጋር ነው በጣም ባልገናኝም በሰው በኩል አገኛቸዋለሁ። ስለዚህ ያላቸውንም ነገር ስለማቅ ነው። እዚህ ስራ ላይ አሁን አብረን እንድንሰራም ይኸውልህ እንድንተማመን እንድናቅ የፈለኩት ይሄ ሁሉ ነገር እያደረኩ ያለሁት ለምንድን ነው? ተማምነን ብዙ ስራዎችን አብረን እንድናደርግ ደስ ይለኛል። እኔም አንድ ላይ ብንሰራ ደስ ይለኛል። እሳቸውን እስቲ ቀጣዩን ደግሞ ፎቶ ይሄ እኔ አቶ ሳምሶን ከሳቸው ጋር ደግሞ እንዴት አየህ አቶ ሳምሶን ይሄ ሁሉ ነገር መተዋወቃችን በጣም ይጠቅመናል ማለት ነው። ምንም ጊዜ እያባከንን እንዳልሆነ አቶ ሳምሶን ታውቃለህ። ግን በጣም ትልቅ እዚህ ካሉ በጣም ትልቅ ባለሀብቶች መካከል አንዱ እኮ ናቸው። ብዙ ስራዎች ከሳቸው ጋር ሰራለሁ። በጣም ብዙ አቶ ሳምሶን እኔ እንጃ እኮ እንዴት ተገናኝታችሁ? በምን ምክንያት ነው የተገናኛችሁ ከሳቸው ጋር? ከአቶ ሳምሶን ጋር ብዙ ስራዎች ሰርተናል። በነገር ላይ እንደነገርኩ እኔ ገንዘብ ምንዛሪ ብቻ አይደለም የምሰራው፣ ብዙ ሌላ የምሰራቸው ብዙ ስራዎች አሉ። ያው በደንብ ስንግባባ ከአንተ ጋር እያንዳንዱን ነገር ለአንተ መንገር ባለብኝ ልክ እነግርሃለሁ። መስራትም ካለብን ደግሞ አብረን የምንሰራበት በጣም ደስ ይለኛል ነው አመቻቻለሁ። እንደነገርኩ አቶ ሳምሶንንም ቀጥታ ተገናኝቻቸዋል እና እንደነገርኩ ይኸውልህ ከሳቸው ጋር ያለኝ ኮኔክሽን በአካል አይደለም ግን በደንብ ነው የምንተዋወቀው። ከሳቸው ጋር በሰው በኩል ብዙ ስራዎችን ሰርተናል። አልገባኝም። በምን ኬዝ ነው ተገናኘን ያልከኝ? አሁን ብቻ ይሄ ብሩን የምፈልገው ወይም ደግሞ ብዙ ስራዎች የምንሰራለን አብረን አንድ ላይ ምናምን ነገር ብዬ ነበር። አሁን አንተ ጋር ያገናኘም ኬዝ በሳቸው ምክንያት ነው እየሰለሉኝ ነው። አልገባኝም። አቶ ሳምሶን በጣም አልገባኝም። እንዴት ነው ምን እያልከው ነው? አንተን ወደ እኔ ልከው ነው እንድሰልለኝ? እኔ ወደ ሲጀመር ከማንም አልተላኩም። እኔ ሲጀመር ትልቅ ስራ የምሰራ ሰው ነኝ። ስለአንተ ምክንያት ተገናኛችሁ ነው አይደለም? እኔ አቶ ሳምሶን መጣሁት እኔ ካንተ ጋር መስራት ስለምፈልግ በነገር ላይ ማለት ነው። አሁን ላይ በዚህ ዙሪያ በዚህ በምንዛሬው ዙሪያ ከኔ ጋር ብቻ ነው እያወሩ እንዳሉ የማውቀው። እኔ ገብቶሃል? አላውቅም። እየሰለልከኝ ነው። ልከው ነው እሳቸው? እኔ ስራዬን በስነ ስርዓት እየሰራው እንደሆነ ነው የማውቀው። ሻውን እኔ እንጃ አላውቅም። ብቻ ማለት እያልከኝ ያለው ነገር ግን ግልጽ አልሆነልኝም። አሁን ይሄን ያህል ገንዘብ እየፈለግክ ያለው እየተንቀሳቀስክ ያለው ለአቶ ሳምሶን ነው። ለአቶ ሳምሶን ነው እንደነገርኩህ። ይሄን ገንዘብ የሚፈልጉት አቶ ሳምሶን ናቸው። እኔ እንጃ አላውቅም። እኔ ምንም ነገር የለም። አሁን ላይ እየሰለልኩ ምናምን አይደለም። ሲቀጥል ይኸውልህ ከአቶ ሳምሶን ጋር ረጅም ጊዜ ነበር ስንሰራ የነበረው። ነገር ግን ከኔ ጋር ጭራሽ ነው ማለት ተዋወቀው። በሰው በኩል እንደነገርኩ ስራዎች የምንሰራ የነበረው። ስለዚህ ምንም አይነት ስለላ ምናምን ጉዳይ የለም። ነገር ግን ስላንተ ማንነት ስላወኩኝ አሁን ስላንተ ቅልጥፍና ስላንተ ጉብዝና ብዙ ሰዎች ስለነገሩኝ ካንተ ጋር መስራት ስለምፈልግ ብቻ ነው ዛሬ ላይ ያገኘው። ኦኬ እና አሁን ወደ እንትናችን ንግባና በቃ ወደ እንትናችን ንግባና ጨርሰን ብንለያይ ባይ ነኝ። በቃ ወደ ጉዳያችን ንግባና አሁን ምን ያህል እንደምትፈልግ ልትነግረኝ እፈልጋለሁ።
እሱ በጣም በብዛት በተለያዩ ሀገሮች እንትን ብር ነው የምፈልገው። በዶላር እንፈልጋለሁ፣ በዩሮም በፓውንድም በተለያዩ ሀገሮች ነው የምፈልገውና በብዛት ካለ ምናምን ነገር ሜቢ አለኝ ምናምን ነገር ብለኛል። ከብዙ ሰዎች ጋር እንደምሰራ ነገርኛል። እርግጠኛ ነገር እየሰለልከኝ አይደለም። ይኸውልህ በዛ 100% እንድታማን ፈልጋለሁ። እኔ ሲጀመር እያንዳንዱን ነገር ያለውን ነገር ያሳየውክ ሲጀመር እየጠረጠር ምንድነው እየሰለልኩህ ቢሆን እኮ ፎቶ አላሳየህም ነው አይደለም። በጣም እንትን ሰው ናቸው እኮ እየሰለልኩህ ቢሆን ፎቶ አላሳየህም ነበር። ስለዚህ በዚህ ነገር እንድታማን ፈልጋለሁ። ስለዚህ አሁን እንዴት ነው ማለት የምንቀያየረው? እንዴት ነው በካሽ ነው የምንቀያየረው? ችግር የለውም። እሱ በፈለከው እንትን ማድረግ እንችላለን። ምን ያህል አለ አልከኝ አንተ ጋር? ችግር የምፈልገው ሁሉ አለ እስከፈለከው ድረስ ነግሬያለሁ። ቅድምም ለመንገር ሞክሬያለሁ። ኖ በዶላርም $100,000 ነው የምፈልገው። በዩሮም ካለ በእንደዛ ነው የምፈልገው። እሺ አሁን እንትናችንን ጨርሰን ብንሄድ ደስ ይለኛል። ነገርኩን አሁን በሁሉንም አሁን በሶስት ሀገር ነው የምፈልገው። በፓውንድ በዶላርም በዩሮም ፈልጋለሁ ብያለሁ አይደል? በሶስቱም በ100,000 ነው። ሞር ደግሞ 200,000 ሜቢ ይፈልጋሉ ብዬ የማስበው በዶላር ነው። እሱም ካለ እንትን በላ ዲል አድርገን በቃ ጨርሰን ብንሄድ ያለው ነገር እሺ። በዚህ እንተማመናቸውም እየጠበቁኝ ሰው አሁን እርግጠኛ ልክ ተዋውቀናል ብዬ አስባለሁ። ስለዚህ ችግር የለውም። ከዚህም በኋላ ብዙ ስራዎች እንሰራለን። ስለዚህ በቃ ከጨረስን አሁን ትራንስፈር የምንደራረግበት ነገር ችግር የለውም። በቼክም ሆነ በእንትን ሁሉም ነገር መጨረስ እንችላለን። አሁን ሜቢ ስራችንን ጨርሰናል ብዬ ተስፋ አደርጋለሁ። የምንገናኝበትን ቦታ ምናምን ነገር እነግርሃለሁ። ብቻ በቃ እርግጠኛ ነህ? ባንተም እርግጠኛ ልሁን። አሁን ላይ በእኔ እርግጠኛ እንደሆነ ያንዳንዱ ነገር እያሳዩ የነበረው ኮንታክት አለኝና እሱ በቃ ችግር የለውም። እሱ ነው በቃ መልካም ችግር የለውም። ከዚህ በኋላ የምንገናኝበት ስለሆነ የምትጠቀመው ኮንታክት ያኛው ነው። ብዙ ምደውል ስልኮች ሊኖሩ ይችላሉ። የተለያዩ ስልኮች ሊደውል ይችላል ማለት አንድ ስልክ የለም። ቢያንስ ከኔ ጋር የምንገናኝበት ስለዚህ እንደዚህ አይነት ስራ እንትን ስል በአንድ ስራ ተጠቃም ምንድነው የ1 ሚሊዮን ብር ዳጎስ ያለ ቅናሽ የለቡ ቅንጡ መንደሮቻችን ሊያበቁ ጥቂት ቤቶች ብቻ እንደቀሩ ሰምተዋል? ብልሆች ቀድመው ሰምተው ብዙ አትርፈዋል። አሁንም አልረፈደም። ግንባታቸው ከ85% በላይ የደረሱ በፈለጉት የካሬ አማራጭ ከስቱዲዮ እስከ ባለ 4 መኝታ በ10% ቅድመ ክፍያ እንዲሁም 60%ን እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉትን እድል ያመቻቸልዎት ዲኤምሲ ሪል ስቴት ነው። ታዲያ ፈጥሮ ለሚመጡ እድለኞች እስከ 1 ሚሊዮን ብር ዳጎስ ያለ ቅናሽ አዘጋጅተውልዎታል። ልብ ይበሉ፣ የቀሩት ቤቶች በጣም ጥቂት ስለሆኑ ስክሪኑ ላይ ባለው ስልክ ቀድሞ ይደውሉ። ዲኤምሲ ሪል ስቴት። ሰማኛለህ? ከዚህ በኋላ ምንም አንተም ይያሉ ሰማኛለህ? ምንም እንግስታችሁ ከዚህ በኋላ ምንም የምታመጣው ነገር የለም። እናንተ ማን ናችሁ? እየተፈጠረ ያለው ነገር አልገባኝ። ሌላ ነገር ውስጥ መግባት ማትፈልግ ከሆነ አርፈህ ቁጭ በል። ስለዚህ ከዚህ በኋላ ካሜራውን አጥፋልኝ። እዚህ ጋር ምንም ብትወራጭ ስራዬን ነው እየሰራሁ ያለሁት። ምንም የምታመጣው ነገር የለም። ስለዚህ አሁን ካሜራውን አጥፋልኝ ያልኩህ ምንም ካሜራ የለም። እያንዳንዱ ስታወራው የነበረው ነገር ተመልሰናል። ቤተሰቦቼ ያው እንዳያችሁት እንግዲህ የተፈጠረውን ነገር አይታችኋል። ማለት ማድረግ ያለብንን ነገር ሁሉ እያደረግን ነው። ማድረግ የምንችለውን ነገር ሁሉ እያንዳንዱን ነገር አድርገን ደግሞ አቶ ሳምሶን ወዳለበት ቦታ መቼም ቢሆን እንደምንቀርብ በዚሁ አጋጣሚ ሁላችሁ ቃል ልገባላችሁ ፈልጋለሁ ማለት ነው። ቤተሰቦች አሁን ላይ ያው ቅድም ሰምታችሁታል። እያንዳንዱ ሲያወራ የነበረውን ነገር ለአቶ ሳምሶን ብር እንደሚፈልግ ለአቶ ሳምሶን እያንዳንዱ ሁሉንም ገንዘብ ደግሞ ለአቶ ሳምሶን እንደሆነ ከራሱም ለማግኘት መረጃ ለማግኘት ይችላል ማለት ነው። አሁን ላይ ምንም የሚዋሽበትም ነገሮችን የሚደባብቅበትም ምንም አይነት ነገር የለውም፣ ምክንያትም የለውም። ሲጀመር እያንዳንዷን ነገር ሲያወራት የነበረው ነገር እንደተቀረጸ ነግረነዋል። ያው ስለኔም ማንነት ነግሬዋለሁ። የህግ አካላትም ከኋላችን እንግዲህ እንዳሉ እንደተገኙ ያውቃል፣ እሱም በስነ ስርዓት ያውቃል። ስለዚህ ከዚህ በኋላ ምንም የምንወሻሽበትም ምንም ሌላ ነገር ውስጥ የምንገባበትም ምንም ምክንያት የለም። ቀጥታ ሰማይ ወንድም መጀመሪያውንም አላደም ሰላልከኝ ነው። እዚህ ጋር ስራዬን እየሰራሁ ያለሁት ገብቶሃል። ምናልባት ከምታያቸው ሰዎች ጋር ምናምን ነገር ተገናኝቼ ሊሆን ይችላል። እኔ እዚህ ጋር እየሰራሁ ያለሁት ስራዬን ነው። በቃ ህይወቴን እንትን ለመቀየር እዚህ ጋር እየጣርኩኝ ነው። ወጣት ነኝ፣ ራሴን ለመቀየር እንትን እያልኩ ነው። እየሰራህ ያለው ስራ እኮ ሲጀመር መጀመሪያ ደረጃ ላይ ሲጀመር በመጀመሪያ ብላክ ማርኬት የሚባል ማርኬት ሲጀመር ወንጀል ነው መጀመሪያ ደረጃ ላይ። ሌላ ያረካቸውን ገና ብዙ ነገሮች አሉ፣ ስለነሱ ጉዳዮች የምናወራ ነው የሚሆነው። ነገር ግን መጀመሪያ ደረጃ ብላክ ማርኬት መስራት በራሱ ወንጀል ነው መጀመሪያ ደረጃ። እኔ ነገር ያለው ከመጀመሪያም ጀምሮ ከማቃቸው ሰዎች ከነሱ ጋር
ነው እንጂ መሰራው እኔ እኮ የሚመለከተኝ ነገር የለም ከምታውቃቸው ሰዎች ጋር ከምትግባባቸው ከማንም ጋር ስራ እየሰራ ያለው ስራ ወንጀል ነው አሁን ይኸውልህ ስለሱ መቀጣት ባለብህ ልክ የምትቀጣ ነው የሚሆነው ሲጀመር ከዚህ ስትወጣ የህግ አካላት አሉ ለአረካት ለእያንዳንዷ ነገር ስትሰራ ለነበርካት ለእያንዳንዷ ነገር ስለሰራው ነው ሲጀመር እኮ ይሄንን ስራ የሚሰሩ ንግድ ፍቃድ አውጥተው የራሳቸው ድርጅት ያለው ትክክለኛ ህጋዊ የሆኑ ሰዎች አሉ ይሄን ስራ የሚሰሩ ሰዎች ነገር ግን አንተ በህጋዊ ባለሙኒ በምን እርግጠኛ በህጋዊ መንገድ ገንዘብ እንደምታዘዋውር እኔ ስላንተ ሲጀመር ይኸውልህ አንተ ጋር ስመጣ ማለት ነው አቶ ሳምሶን ጋር እንደምሰራ ብቻ ሳይሆን ምሰራዎችን ስራ እያንዳንዱን ነገር አጣርቼ ነው አንተ ጋር ስመጣ የመጣው ምን የተለየ ሌላ ምን ስራ ሰራው ከፈለክ ማለት ነው ከፈለክ ግልጽ ነገር ልንገርህ አይደል ይኸውልህ ትሰማኛለህ ከዚህ በኋላ እንድትጨቃጨቀኝ አልፈልግም ስላንተ ይኸውልህ ስለ ቤተሰብህ ሁላ መረጃ አለኝ እኔ አንተን ሲይዝክ ማለት ነው ያለ ምንም መረጃ አንተ ጋር አልመጣሁም እንዴት ላገኝህ እንደምችል በምን አይነት መልኩ ላገኝህ እንደምችል እያንዳንዱ ነገር ስላንተ ስለ ቤተሰቦች አብሮ ስለሚኖሩ ሰዎች ስለ ጓደኞች ስለ እያንዳንዱ ነገር መረጃ ይዤ ነው አንተን እዚህ ጋር ሲይዝ ያስኩት ስለዚህ ወላ አሁን ላይ ምንም አይነት ውሸት እንድትዋሸኝ አልፈልግም የምታውቀውን ነገር ትነግረኛለህ ማለት ተገናኘን ስራዬ ስለነበር እንትና እኮ አሁን ይኸውልህ እኔም እንድናወራ የምፈልገው እኔም ስለዚህ ሰውዬ ነው በዋናነት በቃ ስለ ሰውዬው ምንድነው ማወቅ የምትፈልገው እኔ ከሰውዬው ጋር አገናኘኝ ይሄ ስራ ነው ይሄ ስራ ደግሞ ከብዙ ሰዎች ጋር እንደሚያገናኘኝ ቅድም ነግሬያለሁ አይደል በቃ እዚህ ጋር ስራዬ ነው እየሰራሁ ያለሁት ምን ያህል ጊዜ ሆናችሁ ከተገናኛችሁ ትንሽ ቆይተናል ብዙ እንደነገርኩ ቅድምም ከካሜራም ጀርባ እንደነገርኩ ብዙ ስራዎችን እንደሚያሰራኝ ነግሬያለሁ በዚህ በምንዛሬው ዙሪያ እና አሪፍ ገቢ እያገኘው ስለነበር ከሱ ሰውዬ ጋር በጣም ቆይተናል ገፋቢ ለአንድ 2 አመት ምናምን ነገር ይሆናል ከሰውዬው ጋር እንትን ካልን ቅድም እንደነገርከኝ ከሆነ ግን ብዙ ጊዜ እንደቆያችሁ ነበር እየነገርከኝ የነበረው አሁን ደግሞ ጊዜዋን አሳነስካት በጣም አይደለም እኔ ነኝ ስራው ከዚህ በፊትም ብዙ ስራዎች እንደምሰራ ነግረኸኝ እንጂ ነው አይደለም ከሳቸው ጋር አርምጠኝ አንተም እያደመንክኝ ያው እኔ ስራው ላይ ብዙ አመት ልቆይ እንጂ ከሰውዬው ጋር ግንኙነት የጀመረው ከ2 አመት በፊት ነው በቃ 2 አመት ቢሆን ነው ከሱ ሰውዬ ጋር እንትን ያለው ከዛም በኋላም ብዙ ሰዎች አግኝቻለሁ በሱ ስራ ራሱ ብዙ ሰዎች አግኝቻለሁ እሱ ጋር ብዙ የምጠቀማቸው ብዙ ነገሮች አሉ ይሄን ደግሞ ድል እንዲያመልጠኝ አልፈልግም ገብቷል እዚህ ጋር እየሰራውለት ነው እኔም ገቢ እያገኘው ነው እሱም የሚፈልገው ነገር እያገኘ ነው እዚህ ጋር ስራዬ ነው እየሰራው ያለው ይኸውልህ አሁን 2 አመት እንደቆያችሁ ከተገናኛችሁ ነግረኸኛል እሱን ችግር የለውም 2 አመትም ይሁን ነገር ግን ይኸውልህ አሁን ላይ ይሄን ገንዘብ ለምን እንደፈለገው ለምን ጉዳይ ሊጠቀመው እንደሆነ እኔ ከዚህ በኋላ ምንም አላውቅም እንድትለኝ አልፈልግም ትሰማኛለህ አይደለ ሲጀመር ማለት ነው አንተ ብዙ ነገር ታውቃለህ ምንም ነገር እንድትዋሸኝ አልፈልግም ስለአንተ ስራ ስለምትሰራቸው ስራ ከሀብታሞች ጋር ስላለ ግንኙነት ምን አይነት ነገር ዲል እንደምታረጉ እያንዳንዱን ነገር ጠንቅቄ ያውቃለሁ አሁን ይኸውልህ ከአንደበትህ የሆነ ነገር ልስማ ብዬ ነው ይኸውልህ መረጃ በደበክ ቁጥር የምን መረጃ ስለምን ህይወትህን ታመሰቃቀለዋለህ ይሄን ነገር እንድታቅፈልጋለሁ ህይወትህን የማይሆን ውጥንቅጥ ውስጥ ነው የምከተው እዚህ ጋር እኔ ስራዬን እየሰራሁልህ ሀብታም አይደለም ዳ የፈለገ ሰው መጥቶ እንትን ሊለኝ ይችላል እዚህ ጋር ስራዬን ነው እየሰራሁ ያለሁት ትሰማኛለህ ማለት ነው ከዚህ በኋላ ሲጀመር በምንም አይነት መልኩ አልታገስም ይኸውልህ ስራ ነው እያልከው ያለው ስራ ወንጀል ነው እያልኩ ነው ብላክ ማርኬት ወንጀል ነው ጠንቅቀህ ታውቃለህ ይሄንን በዚህም ጉዳይ እስር ቤት እንደምትገባ ጠንቅቀህ ታውቃለህ ተደብቀህም እንደምትሰራ በደንብ ጠንቅቀህ ታውቃለህ ስለዚህ ይኸውልህ ድጋሚ ሌላ ነገር ውስጥ እንድንገባ ባታረገኝ ጥሩ ነው ምክንያቱም ይኸውልህ አሁን ላይ እየሰራህ ያለው ስራ ይኸውልህ ወንጀል ነው መጀመሪያ ደረጃ ላይ ከማንም ጋር እየሰራህ ያለው ስራ ወንጀል ነው ነገር ግን አሁን እየሰራው ያለው ደግሞ ከአቶ ሳምሶን ጋር ነው እየሰራ ያለው አቶ ሳምሶን ማለት ደግሞ ይኸውልህ ሀገር ሊያጠፋ የተነሳ በጣም አረመኔ ጨካኝ የሆነ ከባድ ወንጀለኛ ሰው ጋር ነው ከወንጀለኛ ሰው ጋር ነው ተባብረህ እየሰራ ያለው አንተ አሁን ይኸውልህ የምትቀጣው በአንድ መንገድ ብቻ አይደለም በሁለት መንገድ ነው የምትቀጣው ይኸውልህ ወደድክም ጠላህም ማለት ነው አውቀህም ይሁን ሳታቅ እዚህ ነገር ውስጥ ገብተሃል ከባድ ወንጀል ከሚሰራ ሰው ጋር ተባብረህ እየሰራህ ነው ያለው ለዛ ደግሞ ይኸውልህ ትቀጣለህ ወንድሜ ተረጋግተህ አድምጠኝ አው እየሰራ ያለሁት አይን ወንጀል ሊሆን ይችላል እኔ ስለሰውየው ምንም ማውቀው ነገር የለም ሊሆን ይችላል አትበለኝ ወንጀል ነው እሺ ወንጀል ነው እየሰራ ያለሁት ወንጀል ነው ግን እዚህ ጋር በቃ እኔም ህይወቴን ለመቀየር እንትን እያልኩኝ ነው አሁን ስላልከው ሰውዬ ምንም ማውቀው ነገር የለም ትሰማኛለህ በስነ ስርዓት ጠንቅቀህ ታውቃለህ ምንም ማውቀው ነገር የለም አቶ ሳምሶን እኔ ማን እንደሆነ ራሱ አላውቅም ጭራሽ አንድ እንድታቅ የምፈልገው ነገር ትሰማኛለህ አንድ እንድታቅ የምፈልገው ነገር ወጣት ነህ አይደል እድሜህ እንዲበላሽ አትፈልግም አይደል እስር ቤት መማቀቅ አትፈልግም አይደል ያ እንዲሆን ማትፈልግ ከሆነ ማለት ነው
ስለ አቶ ሳምሶን የምታውቀውን እያንዳንዷን ነገር ተናግረህ ይኸውልህ የእስር ቅጣትም ሊቀልልህ ይችላል። በተናገርከው ይኸውልህ መረጃ በመስጠት ምክንያት ብዙ ነገሮች ነው ሊቀሉልህ የሚችለው። እኔ ቅድምም አውቀዋለሁ። ስለዚህ ብዬ የነገርኩ ሜቢ አንተ ካወራኸኝ እንዴ ትልቅ ባላቶች አውቃለሁ ምናምን ነገር ሰላከኝ ሜቢ ከነዛ ሰዎች አንዱ ሊሆን ይችላል ብዬ ነው አውቃለሁ ያልኩት እንጂ ከነጭራሹ ሲጀመር አላውቀውም። መጀመሪያ ማሳየኝ ግልጹ ልንገርህ አይደለ አቶ ሳምሶን ግልጹ ልንገርህ አይደለ እያንዳንዱ ቅድም ሳሳየህ የነበሩ ሰዎች ከባድ ወንጀለኞች ናቸው። ወንጀለኛ እኔ ከነሱ ሰዎች ጋር ደግሞ ዝም በል። ከዚህ በኋላ ምንም አይነት እንትን እንድትለኝ አልፈልግም። ከነሱ ሰዎች ጋር ደግሞ ጥልቅ የሆነ ግንኙነት እንዳለህ ጠንቅቄ ያውቃለሁ። አሁን ይኸውልህ ምሽት እንድትዋሸኝ አልፈልግም። ስለ አቶ ሳምሶን የምታውቀው ማትናገር ከሆነ ማለት ነው እኔ አንተ ላይ የሚደርስብህን ነገር በራስህ ትወጣዋለህ። ምንም ማቆ ነገር የለም። አትናገርም? ምንም የምትናገረው ነገር የለም? እርግጠኛ ነህ? ምንም የምትናገረው የለም ከዚህ በላይ? ምንድነው እንድነግርህ? እኔ ምንም ማቆ ነገር የለም። ስለ አቶ ሳምሶን ይሄን ብር ገንዘብ ለምን እንደፈለገው ለምን ሊጠቀመው እንደሆነ እያንዳንዱ ነገር ከሱ ጋር ያላችሁን ግንኙነት ሌላ ተጨማሪ ስራ ምን እንደምትሰራለት እያንዳንዱን ነገር ጠንቅቀህ ከነገርከኝ ይኸውልህ ህይወትህን ቢያንስ በትንሹ ማትረፍ ትችላለህ። እኔ አሁን ስለምትለው ሰውዬ ምንም ግራ እየገባኝ ነው። አሁን አንተ የምትለው ሰውዬ ምንም ላውቀው አልቻልኩም። አታውቅም? እኔ ምንም አላውቅም። እኔ ቅድም እርግጠኛ ነህ አታውቅም? እኔ በፎቶ ላይ ስታሳየኝ እኔ ሜቢ ይኸውልህ አታውቅም። ሰለሰው ትገረፍ እሺ ቤተሰቦች ያው ወንጀለኞች ብዙ ጊዜ ካልተጠፈጠፉ ካልተመቱ ምንም አይገባቸውም። እኛ ማድረግ የሚገባን ነገር አድርገናል። አሁን ላይ እኔ ምንም አይነት ጊዜ ማባከን አልፈልግም። ያለውበትን ሁኔታ እኔን ብቻ ነው የምናውቀው። ቤተሰቦች እናንተም በተጨማሪ ታውቃላችሁ። ስለዚህ ይኸውልህ አሁን ድጋሚ ሌላ ነገር ውስጥ እንገባለን ብዬ አላስብም። ይኸውልህ በሚገባህ መልኩ ነገር ያለው ስለኔ ማንነት መጀመሪያም ይኸውልህ እንዲገባህ በስነ ስርዓት እየነገርኩ ነበር። ነገር ግን አንተ ሊገባህ አልቻለም። በሚገባህ መልኩ አስረድቻለሁ። ስለዚህ ይኸውልህ ከዚህ በኋላ ምንም አይነት አንተ ምን ችግር ውስጥ እንዳለው ሊገባህ አልቻለም። እኔ አቶ ሳምሶን በጣም ትልቅ አረመኔ ጨካኝ ሰው ነው። ይሄ ስለ እንደዚህ አይነት ነገር ከሰማ እኔ ህይወቴን ነው የሚያጠፋኝ። በቃ ይኸውልህ ሲጀመር ማለት ነው መጀመሪያ ተረጋጋ። እንዲህ አይነት ነገር ውስጥ ይኸውልህ ወደህና ፈቅደህን የገባው በገዛ እጅህን የገባህበትን ነገር ደግሞ ትወጣዋለህ። አሁን ተረጋጋ መጀመሪያ ደረጃ ላይ። ሲቀጥል ይኸውልህ አሁን እንድትነግረኝ የምፈልገው ነገር ምንድነው? ቅድምም በደንብ እየጠየቅኩህ ነበር። አንተ ግን ልትነግረኝ አልቻልክም። ከሳምሶን ጋር እየሰራችሁ ስላለው ስራ ይሄን ገንዘብ ለምን እንደፈለገው ግንኙነታችሁስ ምን እንደሆነ ሌላ ስራ ምን እንደሚያሰራ እያንዳንዱን ነገር ጠንቅቀህ ንገረኝ ብዬሽ ነበር። የምትፈልገውን ነገር እንዳለ እነግርሃለሁ። ስለዚህ ህይወትህ ሳምሶን እጅ ከደረሰ ይሄ መረጃ ሳምሶን እጅ ከደረሰ የኔ ህይወት በቃ አበቃለት። ይኸውልህ ሲጀመር የአንተ ህይወት ይኸውልህ ከማብቃቱ በፊት የሳምሶን ህይወት ያበቃለታል። አንድ ነገር እንድታውቅ የምፈልገው ነገር ሳምሶን ምን አታውቀውም። ጠንቅቄ ነው የማውቀው። ሰማኛለህ? አረመኔ ጠንቅቄ ነው የማውቀው። በብሩ የሚተማመን ሰው ነው ሳምሶን። አንተ ይኸውልህ ስለ ሳምሶን እንድታስረዳኝ አልፈልግም። እኔ ሲጀመር ስለ ሳምሶን ማጣራት ያለብኝን ነገር ማወቅ ካለብኝ በላይ አውቃለሁ። ስለሱ እንድታስረዳኝ አልፈልግም። ይኸውልህ ድጋሚ ሌላ ነገር ውስጥ እንድንገባ አታርገኝ። የምታውቀውን ነገር ብቻ ንገረኝ እያልኩ ነው። ይኸውልህ ህይወትህ ላይ ሌላ ውጥንቅጥ እንዳይመጣ የምትፈልግ ከሆነ ተጨማሪ የማውቀውን ነገር እንድነግርህ ስማኝ። የማውቀውን ነገር እንድነግርህ እኔ ላይ ለሚደርሰው ነገር ግን ዋስትና እንድትወስዱ ፈልጋለሁ። እኔ አላቅም ይሄን ነገር ከሰማ እኔ በቃ ህይወቴ ይኸውልህ ትሰማኛለህ? ሲጀመር በእኛ እጅ እስከገባህ ድረስ በህግ ጠለላ አሁን ራሱ ስር እስከሆንክ ድረስ በህግ ጥላ ውስጥ እስካለህ ድረስ አንተ ላይ አንድም የሚደርስብህ ነገር የለም። ነገር ግን ላረካት ለእያንዳንዷ ነገር መቀጣት ባለብህ ልክ ህግ ይቀጣሃል ማለት ነው። ስለዚህ ይኸውልህ አሁንም ስለ ሳምሶን በምታረገው ለኛ በምትነግረን መረጃ መሰረት የሚደረግልህ ነገር ይደረግልሃል። ስለዚህ ያ ሁሉ ነገር እንዲደረግልህ የምትፈልግ ከሆነ ደግሞ የምታውቀውን ሁሉንም ነገር ስለ ሳምሶን ትነግረኛለህ ማለት ነው። የምታውቁት ነገር እንዳለ ነግራችኋለሁ። ግን ይሄን ነገር ሳምሶን ሰማ ማለት ይሄ ወሬ ሳምሶን እጅ ደረሰ ማለት እኔ አይደለም የእናንተ ህይወት ራሱ አደጋ ላይ ነው እያልኩ ነው። ገብቷል? ይኸውልህ አሁን ላይ እንዲህ አይነት ነገር የምሰማበት ምንም አይነት ጆሮ የለኝም። ትሰማኛለህ አይደል? ሳምሶን በጣም ብዙ ሰዎች ገሏል። አንተ አሰማኝም እንዴ? ስለ ሳምሶን መስማት ካለብኝ በላይ ሰምቻለሁ። ማወቅ ከሚገባኝ በላይ አውቃለሁ እያልኩ ነው። ይኸውልህ ከዚህ በላይ ድጋሚ ሌላ ነገር ውስጥ እንድገባ የማትፈልግ ከሆነ የምታውቀውን ነገር ንገረኝ እያልኩ። አለበለዚያ ግን ማለት ነው ምን ያህል ከሳምሶን በላይ ጨካኞች እንደሆነን አሳያለሁ። ያ እንዲሆን ማትፈልግ ከሆነ ይኸውልህ ብትናገር ነው የሚሻለው። መጀመሪያ እርግጠኛ እንድትሆኑልኝ ፈልጋለሁ። ለኔ
የህግ ከለላ እንዲደረግልኝ እርግጠኛ እንድትሆንልኝ እፈልጋለሁ። ትሰማኛለህ? አንዴ ነገርኩህ 3-4 ደግሜ ያልነግርህ ከዚህ በኋላ ምንም ነግርህ ነገር የለም። አሁንም ድጋሚ ወደኋላ የምትመልሰኝ ከሆነ ግን ማለት ነው ድጋሚ ቅድም ያየሁን ስቃይ ነው እንድታይ ማድረገው። ያ ሁሉ እንዲሆን ማትፈልግ ከሆነ ደግሞ እንድትነግረኝ እፈልጋለሁ። እሺ ምንድነው ማወቅ የምፈልገው? እያንዳንዱን ነገር ሳምሶን ይሄን ገንዘብ ለምን እንደፈለገው ከሳምሶን ጋር በተጨማሪ ምን ስራ እንደምትሰሩ ሳምሶን አሁን ላይ ምን እያሰበ እንደሆነ ሁሉንም ነገር የምታውቀውን ነገር እንድትነግረኝ እፈልጋለሁ። እሺ ሁሉንም ነገር እነግርሃለሁ። እኔ ሳምሶንን የማውቀው ብዙም አልቆየሁም። ሳምሶን ከሳምኮ ጋር ከተዋወቅን እሱንም የተዋወቅነው በዚህ ስራ አሁን በምንዛሬው ዙሪያ ነው እሱንም የማውቀው እና ብዙ ምንዛሬዎች ከዚህ በፊት መነዝርልን ነበረ። ብዙ ስራዎች እንትን ነበረ እና አንዳንዴ ነው አልፎ ነው እኔ ማግኘት ሲፈልግ የሚያገኘኝ። ከነጭራሹ ተገናኝተን ማናቅም ከሳምሶን ጋር ትሰማኛለህ? እሱ ሲፈልገኝ ወይ እንገናኛለን ብቻ ከስንት አንዴ ነው ሊያገኘኝ የሚፈልገው ወይ ደግሞ የምንገናኘው። እና አሁን ላይ ሳምሶን ይሄን ብር የፈለገው እኔም ብቻ አይደለም ብዙ ሰዎች አሰማርቷል። እኔም ደግሞ በኔ ጋር ካሉ ሰዎች በጣም ብዙ ሰዎች አሰማርቼ ይሄ አሁን የሚፈልገው በአፋጣኝ እንዲመጣለትና ብዙ ምንዛሬዎች እንደሚፈልግ ነግሮኝ ነው ይሄን ስራ መስራት የጀመርኩት። ትሰማኛለህ? ሳምሶን በቅርቡ ከሀገር እንደሚወጣና ወደ ሌላ ሀገር በአፋጣኝ እንደሚሄድ ነው የነገረኝ እና በዚህ በሁለት ቀን ውስጥ ነው ይሄን ብር አግኝቶ መሄድ የሚፈልገው። እኔ ለምን እንደሚሄድ በምን ምክንያት እንደሆነ አላውቅም። ብቻ እኔ የማውቀው ይሄን ብቻ ነው። በቃ ይሄን መረጃ ይኸውልህ አሁን የነገርከኝ ህይወት አደጋ ውስጥ እያለን እንደሆነ እያሰማኛለሁ። አደጋ ላይ ምናምን ብለህ አሁን ሌላ ስጋት ውስጥ እንድገባ አልፈልግም። ምክንያቱም ነግሬሃለሁ ስለኛ ማንነትም ስላለው ነገር ስለሁሉም ነገር ነግሬሃለሁ። ሌላ ተጨማሪ የምታውቀውን ሁሉንም ነገር ደግሞ እንድትነግረኝ እፈልጋለሁ። እኔ ከዚህ በላይ ምንም ማውቀው ነገር የለም አልኩህ እኮ። እኔ ሳምሶን ከሀገር ሊወጣ እንደሆነ በአስቸኳይ ከሀገር ሊወጣ እንደሆነ እና ይሄ ብር ደግሞ በዚህ በ2-3 ቀን ውስጥ ማግኘት እንደሚፈልግና በአስቸኳይ እንዳገኝ እና እንትን እንድነው ይሄን ትዕዛዝ ይሰጠኝ እና በጣም ብዙ ሰዎች ነው ያሰማሩት። እኔም እሱም በራሱ አሰማርቷል። እኔም ደግሞ በሚችለው በጣም ብዙ ሰዎች አሰማርቼ አላውቅም አንተ ላይ እኔ ስለዚህ አቶ ሳምሶን በዚሁ 2 ቀን ውስጥ ከሀገር ሊወጣ እየሞከረ ነው ያልከኝ ነው? እኔ አላውቅም። እኔ በአስቸኳይ እንደሚፈልገውና በአስቸኳይ ከዚህ ሀገር መውጣት እንደሚፈልግ ብቻ ነው የነገረኝ። ያን ነገር ደግሞ እኔ እንደማሳካለት ያውቃል። በአስቸኳይ አንብር ስለዚህ አሁን ይኸውልህ አንድ ነገር እንድታረግልኝ የሚፈልገው ነገር አሁን ምንድነው እያንዳንዷን በአንተ በኩልም ይሆናል በራሱ በኩልም ቢሆን ያሰማራቸውን ሰዎች ጠንቅቀህ ታውቃለህ። ስለዚህ በዛ በኩል የሚመጣውን ምንጭ እያንዳንዱን እንድታደርቅ ፈልጋለሁ። አለበለዚያ ግን ማለት ነው ይኸውልህ ህይወትህን በጣም ከባድ ነው የምታረገው። አሁን ይኸውልህ አርግ ምንልህን ነገር ማታረግ ከሆነ ማለት ነው ህይወትህ ከባድ ነው የሚሆነው። ከዚህ በላይ እንዴት ከባድ? አቶ ሳምሶን ከሚያጠቃህ በላይ ነው ህይወትህን ምስቅልቅል የምናደርገው። ስለዚህ ሁሉ ነገር እንዲሆን ማትፈልግ ከሆነ አሁን የምልህን ነገር እያንዳንዷን ነገር ታደርጋለህ ማለት ነው እኮ። ምንድነው የምፈልገውን ነገር ነገርኩህ እኮ። ሳምሶን ከሀገር እንደመውጣት እንደሚፈልግና ብሩን ቶሎ ማምጣት እሱንማ ነገርከኝ። በቃ እኮ ሌላ ምንም አውቀው። ስለዚህ ይኸውልህ እሱ አሁን ይኸውልህ ሲጀመር ይኸውልህ አሁን ላይ ከሀገር እንደማይወጣ እኔ ይሄ መረጃ ይድረጄ እንኳን ገባ እንጂ ከዚች ሀገር ንቅንቅ ነው ማይላት ሰዓቱ ሳምሶን። ይኸውልህ መዝጋት ያለብኝን መንገዶች እያንዳንዱን መንገዶች መዝጋት እችላለሁ። ህገወጥ መንገዶች አውቃለሁ። በእነሱ መንገዶችም ማድረግ ያለብኝን ጥረት ሁሉ አደርጋለሁ። ነገር ግን ካንተ የምፈልገው ነገር አሁን ምንድነው ይኸውልህ በአንተ በኩልም ብዙ ሰው እንዳሰማራህ ነግረኸኛል። የውጭ ምንዛሬ ገንዘቦችን እንዲሰበሰብ ማለት ነው። ኦሬዲ እኮ ጨርሰናል እኮ ጨርሻለሁ። በሌላ በኩልም ይኸውልህ እጁን አስረከብከው ማለት ምን ያህል ብር አስረከበው አቶ ሳምሶን? ሙሉ ብሩን አላስረከብኩትም እንጂ ማለት ነው። በቃ የተወሰነ አሁን ከኔ የሚመጣውን አሁን ካንተ ጋር ምንዛሬ እንደጨረስኩኝና ሂጂ እንደማስረክበው ነበር የሚያውቀው እሱ ማለት ነው። ስለዚህ ከዚህ ከእኔ ጋር ዲል ከማድረግ በፊት ሌላ ገንዘብ ሰጥተዋል ማለት ነው። ጥቂት ስለሆነ የሰበሰብኩት ብር ያ ብር ደግሞ እንደማይበቃው ምናምን ነገር ስለማውቅ አሁን ከሁሉም ልጆች ያሰማራቸው ልጆች ምን አይነት ጣጣ ውስጥ ነው። ስለዚህ አሁን እያልከኝ ያለው ምንም አይነት ገንዘብ እንዳልሰጠው ነው እየነገርከኝ ያለው። የተወሰነ ትንሽ ገንዘብ ነው የሰጠሁት። እሱ ደግሞ አይበቃውም ከነጭራሹ። አሁን እንዳለ ልጆችን ራሱ ያሰማራሁት ለዚህ ነው። እሺ አሁን ይኸውልህ ሰጠው ነበር ሐሳቤ። እሺ ይኸውልህ አሁን ላይ ይኸውልህ እንድትጨናነቅ አልፈልግም። መጀመሪያ ተረጋጋና አውራኝ። አሁን አቶ ሳምሶን የት እንዳለ እንድትነግረኝ እፈልጋለሁ። ሰማኛለህ? የአቶ ሳምሶን መቀመጫ አይታወቅም። አንድ እዚህ ነው ስትለው እዛ ነው ስትለው እዛ ነው። ይኸውልህ ሰማኛለህ? አሁን ላይ ይኸውልህ እንደነገርከኝ ከሆነ
አሁን ላይ ያለኸው አንድ ሰው አንተ ብቻ ነህ። ይሄን ገንዘብ ልታመጣለት የምትችለው አንድ ሰው አንተ ነህ። ከአንተ ጋር ደግሞ በደንብ ግንኙነት ይኖረዋል፣ ምንም ጥያቄ የለውም። ስለዚህ ያለበትን ቦታ ደግሞ ጠንቀህ ታውቃለህ። ስለዚህ እሱ ነው እንድትነግረኝ የምፈልገው። ይኸውልህ አቶ ሳምሶን ሲያዝ አንተም ታርፋለህ በትንሹ። ይሄን እንድታውቅ ፈልጋለሁ። እኔ ስለ አቶ ሳምሶን ነገርኩህ። አቶ ሳምሶን አላወቅከውም መሰለኝ። እዚህ ነው ስትለው እዛ ነው። አንተ ሰው ይኸውልህ ስለ አቶ ሳምሶን ማወቅ ካለብኝ በላይ አውቄያለሁ ብያለሁ። ትሰማኛለህ? ሳምሶን ያለበትን ቦታ ጠንቅቀህ ታውቃለህ፣ ንገረኝ እያልኩህ። ሳምሶን እዚህ ስትለው እዛ አንተ ሰው አሰማኝም እንዴ? ሌላ ነገር እንዲደርስብህ ማትፈልግ ከሆነ ይኸውልህ ንገረኝ፣ ያልኩህን ነገር ንገረኝ። እሺ ልቀቀኝ። ትሰማኛለህ? ሌላ ነገር ውስጥ እንዳንገባ ድጋሚ ይኸውልህ እንትን እንድትለኝ አልፈልግም። የምታውቀውን ሁሉ ይኸውልህ ሌላ ነገር ሳይደርስብህ ለምን ነው የማትናገረው? ስለዚህ የት እንዳለ እንድትነግረኝ እፈልጋለሁ። አቶ ሳምሶን የት ነው ያለው? አቶ ሳምሶን ይኸውልህ አንድ ውሸት በዋሸህ ቁጥር ይኸውልህ ህይወትን እንደምታበላሽ እንድታውቅ እፈልጋለሁ። አስበህበት ሳይሆን እንድትነግረኝ የምፈልገው አስበህበት ሳይሆን ትክክለኛውን ነገር ነው እንድትነግረኝ የምፈልገው። እኔ ይኸውልህ ማጣራት አይቀርም፣ በየትኛውም መንገድ ማጣራት አይቀርም። ነገር ግን የነገርከኝ ውሸት አንድ ነገር ውሸት ካለው ማለት ነው ህይወትህን ከባድ ነው ማድረግ። የምፈልገው ነገር እንዳለ እነግርሃለሁ። አቶ ሳምሶን አሁን እኔን ነው የሚጠብቀው። ይሄን ብር ሰብስቤ እሱ ጋር ልወስድለት ነው እና የት ይዤለት እንደምመጣ ምናምን ነገር እንዳለ ነግሮኛል። የምፈልገውን ነገር እንዳለ ይዤ ከፈለክ እሱ ጋር አደርሳለሁ። በቃ እኔን ተወኝ፣ በቃ እኔን ልቀቁኝ። ስለዚህ ማቀው ነገር ያኔ ምስኪን ምንም ማቀው ይኸውልህ፣ ስለዚህ አሁን ይኸውልህ እንዳልከው ታደርጋለህ። አዎ በቃ እሱ ሲጀመር ዛሊና ያለኝ ቦታ አለ፣ እዛ ከፈለክ ይዤ ልሄድ ይችላል። ቀጥታ አብረን ነው የምንሄደው። ሲጀመር ከዚህ በኋላ ሲጀመር ማለት ነው ምንም አይነት ጊዜ ማባከን አልፈልግም። አብረኸኝ ትሄዳለህ እዛው ቦታ ድረስ። የዋሸኸኝም ከሆነ ይኸውልህ ማግኘት ያለብህን ነገር እዛው የምታገኘው ነው። ናትረሳው ልቀቁኝ። እሺ ቤተሰቦች፣ ያው አሁን ላይ ምንም አይነት ጊዜ የለኝም። ቀጥታ ወደ ሳምሶን ነው የምንሄደው ማለት ነው። ወደ ሳምሶን የሚያደርሱንን እያንዳንዱ ነገሮች ማድረግ ያለብንን ነገሮች ሁሉንም ነገር እያደረግን ነው። በዚህ በኩል ብቻ አይደለም ይሄን ነገር እያደረግን ያለ ነው፣ በሌላ በኩልም መስራት ያለብንን ስራዎች እየሰራን እንገኛለን። አሁን ላይ ቤተሰቦች ያው ማሰማራት ያለብንን የክሩ አባሎቹ እያንዳንዱን ነገር አሰማርተናል። አካባቢው ላይ መደረግ ያለበት ነገር ሁሉ ተደርጎ እንደ ፈጣሪ ፍቃድ ቤተሰቦች ዛሬ ላይ አቶ ሳምሶንን እጃችን እናስገባዋለን ብዬ አስባለሁ ማለት ነው። እባካችሁ ቤተሰቦች እናንተም በጸሎታችሁ እንድታግዙን በጸሎታችሁ እንድትረዱን እንፈልጋለሁ፣ ሁላችሁም በየሃይማኖታችሁ ማለት ነው። ስለዚህ አሁን ቀጥታ ዛሬ እንደ ፈጣሪ ፍቃድ የድል ቀናችን ነው ሊሆን የሚችለው። ያው እናንተም ጸልዩልን ቤተሰቦች። አሁን ላይ ምንም ጊዜ የለኝም። ስለዚህ ቀጥታ ወደዛ ነው የምናመራው ማለት ነው። ማድረግ የሚጠበቅብንን ነገር ሁሉ አድርገን ሳምሶንን እጃችን የምናስገባ ይሆናል ማለት ነው ቤተሰቦች። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦች ቸር ቆዩልን።